የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም የአማራ ክልል መንግስት መከላከያ የለቀቃቸው ቦታዎችን መልሶ እንዲቆጣጠር የፌደራል መንግስቱን መጠየቁ ተነገረም። ሌትናንት ጀነራል መሐመድ ተሰማ ደግሞ ጉዳዩ ከአቅሜ በላይ ነው ሲሉ ምላሽ መስጠታቸውም ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። በሌላ በኩል በአማራ ክልል ውስጥ ለስራ የተደራጁ ወጣቶችን ወደ ሚሊሻነት የሚቀይር መመሪያ መተላለፉ ተሰምቷል። መመሪያው አስገዳጅ መሆኑም ታውቋል። የብልጽግናው አገዛዝ ለትምህርት የተዘጋጁ ወጣቶችን ለውትድርና፣ ለልማት የሰለጠነን ትውልድ ለጦርነት እያዋለም ቀጥሏል። በስፋት የምንመለከተው ጉዳይ ይሆናል። የብልጽግናው አምባሳደር ትግራይ ላይ ዳግም ጦርነት ይጀምርላቸው ዘንድ ቀስቅሰዋል። የህወሓት ምርኮኛው አምባሳደር ህወሓትን ለማጥፋት ጊዜው አሁን ነው ሲሉም ገልጸዋል። ይህን የጥፋት አዋጅ ለመግለጽ ደግሞ የአለቃቸውን ጸረ ሰው ቃል ካንሰርን በመጠቀም ጭምር ነው። ትሰሙታላችሁ። የነጻነት ጦሩ በተለያዩ አካባቢዎች ጥቃቶችን ማድረሱ ተሰማም። በኦሮሚያ ክልል የተፈጸመው የጅምላ ግድያም እያነጋገረ ነው። ሌላኛው መረጃችን ነው። የብልጽግናው መንግስት ባለስልጣኖች የዋትስአፕ ስልኮቻቸው ላይ ጥቃት እየተሰነዘረ ነው ሲል ገለጸም። የአገዛዙ ሹማምንትና ሌሎች ሰዎችም በዋትስአፕ ገንዘብ እየተጠየቁ ነው ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የአማራ ክልል መንግስት መከላከያ የለቀቃቸውን ቦታዎች መልሶ እንዲቆጣጠር የፌደራል መንግስቱን መጠየቁ ተነገረም። ጀነራል መሐመድ ተሰማ ጉዳዩ ከአቅሜ በላይ ነው ሲሉ ምላሽ መስጠታቸውም ታውቋል። የሀገሪቱን ሰራዊት ለሀገሩ ህዝብ መግደያና የእርስ በርስ ጦርነቶች እየተገለገለበት ያለው የብልጽግናው አገዛዝ በቅርብ ጊዜያት ከአማራ ክልል አንዳንድ ወረዳዎች ለቆ መውጣቱ ይታወቃል። በተለይም በደቡብና ማዕከላዊ ጎንደር የተለያዩ ወረዳዎች ላይ ተስተውሏል። ለቆ የሄዳቸውን አካባቢዎች ደግሞ የክልሉ አድማ ብተና ና ሚሊሻ አባላት ሊከላከላቸው ባለመቻሉም በፋኖ ኃይሎች ቁጥጥር ስር እንዲገቡ ሆኗል። በዚህም ከደቡብ ጎንደር አብዛኞቹ ወረዳዎች፣ ከፊል ማዕከላዊ ጎንደር አካባቢዎች፣ ከሰሜን ሸዋ የተለያዩ ስፍራዎች ሰራዊቱን ወደ ትግራይ ድንበር ካንቀሳቀሰ በኋላ ከተሞችና ዋና ዋና መንገዶች ጭምር ቁጥጥሩን ያጣበት ሁነት ተፈጥሮም ነበር። እነዚህን በፋኖ ኃይሎች የተነጠቁ አካባቢዎችን መልሶ ለማግኘት ባካሄደው ሌላ ውጊያ ደግሞ የሰው ህይወት መጥፋትና የመሰረተ ልማት ውድመት ተከትሏል። ደብረ ታቦር ከተማን መልሶ ለመያዝ ከ16 ጊዜ በላይ የድሮን ድብደባን ያደረገው የኦህዴድ ብልጽግና በዛው በደቡብ ጎንደር በተለይም ከደብረ ታቦር በንፋስ መውጫም እስከ ሰሜን ወሎ ድረስ ባለው መስመርም ለቀናት ተወግቷል። በዚህም ከጋሸና እስከ ደብረ ታቦር ያለው መንገድ መልሶ ለመቆጣጠር የበርካቶች ህይወት ተቀጥፏል። የመከላከያ ሰራዊት ለቆ ባቸው የአማራ ክልል አካባቢዎች የክልሉ ብልጽግና መዋቅርም አብሮ የወጣ አሊያም ደግሞ የፈረሰ ሲሆን ካገዛዙ ቁጥጥር ውጭ የሆኑት ወረዳዎችን በደርዘን የሚቆጠሩ ናቸው። ይህንን ተከትሎ የክልሉ መንግስት ከመከላከያ ሰራዊቱ አመራሮች ጋር ውይይት ማድረጉን የገለጹት ምንጮቻችን መከላከያ በድጋሚ ወረዳዎችን እንዲቆጣጠር ጥያቄ ቀርበዋል ብለዋል። የምስራቅ እዝ አዛዡ ሌትናንት ጀነራል መሐመድ ተሰማ የመሩትና የአማራ ክልል ባለስልጣናት የተሳተፉበት ስብሰባ ባሳለፍነው ሐሙስ በባህር ዳር ከተማ ሄደ ሲሆን ሲቪል ሹማምንቱም መከላከያው ይመለስልን የሚለውን ጥያቄ በአጽንኦት አንስተዋል ተብሏል። መከላከያው ካልተመለሰ ምርጫ የምናካሄድበት ወረዳ አይኖረንም፣ ሰራዊቱ ይመለስ፣ የሲቪል መዋቅራችን ፈርሶ ተፈናቅሏል፣ መከላከያው ወደ ቀደመ ይዞታው ካልተመለሰ መቆጣጠር የሚቻል አይደለም የሚለውን ጥያቄ ደጋግመው ላነሱት የክልሉ ባለስልጣናት የመሐመድ ተሰማ ምላሽ ግን አጥጋቢ አልነበረምም ተብሏል። ሌትናንት ጀነራል መሐመድ ተሰማ ሰራዊቱ ወደ ሀገራዊ ግዳጅ ተሰማርቷል፣ የክልል መዋቅራችሁን አጠናክራችሁ በአድማ ብተናና በሚሊሻ ኃይል ተቆጣጠሩት የሚለውን ሀሳብ ቢያቀርቡም ሲቪል ባለስልጣናቱ ግን ይህ ከአቅማችን በላይ ነው የሚለውን እንደተናገሩም ነው የተገለጸው። በመጨረሻም ይህንን ጉዳይ ለመመለስ አቅማቸው እንደማይፈቅድና ላለቆቻቸው እንደሚያሳውቁ በመግለጽ ጀነራሉ ስብሰባውን አጠናቀዋል ሲሉ ምንጮች ነግረውናል።
በሌላ በኩል በአማራ ክልል ውስጥ ለስራ የተደራጁ ወጣቶችን ወደ ሚሊሻነት ለመቀየር መመሪያ መተላለፉ ተሰምቷል። መመሪያው አስገዳጅ መሆኑም ተገልጿል። የብልጽግናው መንግስት ለትምህርት የተዘጋጁ ወጣቶችን ለውትድርና፣ ለልማት የሰለጠነን ትውልድ ለጦርነት እያዋለም ቀጥሏል። በውድም በግድም በሚያደርጋቸው ምልመላዎች በመቶ ሺዎች የሚማገዱ ወጣቶችን ወደ ጦር ግንባር የላከ ቢሆንም ጦርነቶችን አሸንፎም ሆነ ለቤተሰቦቻቸው መርዶ ተናግሮ ግን አያውቅም። አገዛዙ ተማሪዎች ወደ ዩኒቨርሲቲ እንዳይገቡ በማድረግ ከሚጥላቸውና በትምህርት ተስፋ እንዲቆርጡ ከሚያደርጋቸው ወጣቶች በተጨማሪ በግብርና ስራ ላይ ተሰማርተው እርሻን ሲያርስ የነበረን አርሶ አደርን እንዲሁ ለውጊያ ተግባር አሰማርቶ እርሱን ሚሊሻ መሬቱን ጦር ሜዳም አድርጎታል። በዚህ መልኩ የሚዋጋውን ሰራዊት ከሁለት ወገን አሰባስበው ሲያዋጋ ከከረመ በኋላ አሁን ደግሞ ወደ ከተማ የስራ ማህበራት ገብቷል። በኢህአዴግ ዘመን ለጥቃቅንና አነስተኛ ስራዎች እንደዚሁም ለሌሎች የልማት ተግባራት የተደራጁ ወጣቶችን ወደ ጦር ግንባርና ጦርነት ለማስገባት የሚያስችለውን መመሪያ ወርዷል ተብሏል። በዚህም መሰረት በአማራ ክልል ውስጥ በልዩ ልዩ ከተሞች የተደራጁና ከመንግስት ብድር የወሰዱ ወጣት የስራ ማህበራት የሚሊሻ ስልጠና እንዲወስዱ ካልሆነ የወሰዱትን ገንዘብ በአስቸኳይ እንዲመልሱ ታዘዋል ተብሏል። ከቀድሞ የአማራ ብድር ቁጠባ ተቋምም ሆነም ከመንግስት ባንኮች ተበድረው ለመስራት የተለያዩ ማህበራትን አቋቁመው የነበሩት እነዚህ የክልሉ ወጣቶች በየአካባቢው የሚሊሻ ስልጠና እንዲወስዱ አስገዳጅ መመሪያም ተላልፏል። መመሪያው ከፌደራል መንግስት የመጣልን ነው የሚሉ አንድ የአማራ ክልል ባለስልጣን ለልማት የተደራጁ ወጣቶችን ለጦርነት ለማሰማራት መታዘዛችን አሳዛኝ ነው ሲሉም ጠርተውታል። በሚሊዮን የሚቆጠሩ የአማራ ተወላጆችን ከትምህርት ውጭ ያደረገው አገዛዝ ሚሊዮኖችን ደግሞ ስራ አጥ አድርጓል። በቀደመው መንግስት ዘመን የተሰሩ የልማት ስራዎችን አውድሞ በክልሉ ውስጥ ልማት እንዳይካሄድና ጦርነቱ እንዲፋፋም እያደረገ የሚገኘው የብልጽግናው አገዛዝ አማራን በአማራ ልጆች መውጋት በሚለው መመሪያው መሰረትም የአድማ ብተናና ሚሊሻን ከፋኖ ኃይሎች ጋር እንዲዋጉ ያደረገ መሆኑ ይታወቃል። አሁን ደግሞ በራሳቸው ፈቃድ ከአመታት በፊት ለልማት የተደራጁ በዚህም ቤተሰብና ማህበረሰብን ለማገዝ የሚጥሩትን ተዋግታቸው ስልጣኔን አስጠብቁ፣ ይህንን ካላደረጋችሁ ያበደርኳችሁን በአጭር ጊዜ መልሱ ብሏቸዋል። መመሪያው በዋና ዋና የክልሉ ከተሞች ተፈጻሚ እንዲሆን ታዟል ሲሉም ምንጮች ነግረውናል። የብልጽግናው አምባሳደር ትግራይ ላይ ዳግም ጦርነት ይጀመርላቸው ዘንድ ቀስቅሰዋል። የህወሓት ምርኮኛው አምባሳደር ህወሓትን ለማጥፋት ጊዜው አሁን ነው ሲሉም ገልጿል። ይህን የጥፋት አዋጅ ለመግለጽ ደግሞ አለቃቸው የሚታወቁበትን ጸረ ሰው ቃል ካንሰር የሚለውን በመጠቀም ነው። በሶማሊያ የኢትዮጵያ አምባሳደር ሶሎማን ደደፎ በማህበራዊ ትስስር ገጾች በሚያስተላልፉት የጦርነት ቅስቀሳ መልእክት ይታወቃሉ። በእርግጥ ከዚሁ ከማህበራዊ ሚዲያ አጠቃቀማቸው ጋር በተያያዘም ቢዋይዲ ስለተሰኘ የቻይና መኪና አምራች ኩባንያ ትዊት ባደረጉበት አንድ ጽሁፋቸው ጎን ላይ የወሲብ ቪዲዮ ሲመለከቱ የነበረበትን ገጽ ጭምር ለጥፈውት መነጋገሪያ ሆነው ነበርም አንድ ሰሞን። የሆነው ሆኖ አሁን ደግሞ በሌላ የጦርነት ቅስቀሳ መልእክት ተመልሷል። የህወሓት ምርኮኛ የነበሩት አምባሳደር ሶሎማን ደደፎ የአሁኑ መልእክትም ህወሓትን ለማጥፋት ጊዜው አሁን ነው ይላል። አምባሳደሩ በሜታ ኩባንያ የእልቂት መጥሪያና የጥላቻ ቃል ተብሎ የተገለጸው የአብይ አህመድ ቃልን ተጠቅመው የቀድሞ ማራኪያቸው ህወሓትን ካንሰር ብለዋል። ህወሓት በሀገራችን ላይ ጦርነት ለመክፈት ለሚያደርገው ዝግጅት የነዳጅ እጥረት እንዳጋጠመው በመግለጽ ለዓለም አቀፉ አጋሮቹ አቤቱታ እያሰማ ነው የሚሉት ሱሌማን ደደፎም ነዳጅ አንሶት አቤቱታ እያቀረበ ይገኛል፣ ትንሽ ቆይቶ ታንክና ወታደራዊ መኪኖችንም ሊጠይቅ ይችላል ሲሉም ነው የብልጽግናው ሰው የሚያክሉት። ወደ ትግራይ የሚገባ ነዳጅ ሙሉ በሙሉ ቆሞ ሆስፒታሎችና ሌሎችም የጤና ተቋማት ስራ እያቆሙ ነው፣ አምቡላንሶች መጓጓዝ ተስኗቸው የታመሙ ሰዎች እየሞቱ ነው የሚል ጥያቄን ማቅረብ በእርግጥ ለሰዎች የሚቀርብ ነው። አምባሳደር ሱሌማን ደደፎ ደግሞ ህወሓትን አሸባሪው ቡድን ብለው አንስተው የነዳጅ ጥያቄን ደግሞ እንዲህ ያለ ጥያቄ ቀልድ ነው ብለው ገልጸውታል። አምባሳደሩ ቀልዶች ያሏቸው የትግራይ ህዝብ ጥያቄዎችን ላለመስማት ደግሞ የህብረተሰብ ካንሰር የሆነውን ይህንን የአንድ ቤተሰብ ቡድን ከስሩ ነቅሎ መጣል ያስፈልጋል ይላሉ። ሀሳባቸውን ሲያጠቃልሉም ህወሓትን ለማስወገድ ጊዜው አሁንና አሁን ብቻ ነው በማለት ነው። በእርግጥ እነ ሱሌማን ደደፎና አገዛዛቸው የአውሮፕላን በረራን ከትግራይ ሲከለክሉ ደብረ ጽዮን የሚጓጓዝበት እንዳያጡ ብለው እንዳይደለ ግልጽ ነው። የብልጽግና ሰዎች ነዳጅን ሲያግዱ ታደሰ ወረደ ትራንስፖርት እንዲያጡ
ብለው እንዳይደለም ይታወቃል። ሌላው ቀርቶ ከፌደራል መንግስቱ በቀጥታ ለሰራተኞች በአካውንታቸው የሚላክ የጽዳት ሰራተኛና የአትክልተኛ ደሞዝ ሲከለክሉና ሲያስርቡ ነገሩ ከህወሓት ጋር ስለሚገናኝ ብቻ ነው ብሎ መውሰድ ማዳጋች ይሆናል። እነ ሱሌማን ደደፎናም አለቃቸው ካንሰር እያሉ የሚገልጹት በአንድ ፓርቲ ስም ሽፋን የሚሰጡት ግን ጸረ ህዝብ ዘመቻቸው አካል ተደርጎ ሊወሰድ ግን ይችላል። የደርግ ወታደር የነበሩት በህወሓት የተማረኩት በኢህአዴግ የስልጣን ዘመንም በልዩ ልዩ ኃላፊነቶች ሲሰሩ የሚታወቁት ሱሌማን ደደፎ ግን አሁን በጽሁፋቸው ይህንኑ አስተጋብቷል። አብይ አህመድ ሜቴክ ላይ ሹመው ዱባይ መድበው በኋላም እዛው ዱባይ ያንበረከኳቸው ሱሌማን ደደፎ ያገዛዙ ተቃዋሚዎችን በመዝለፍ በተለይም ነፍሳቸውን አትርፈው ከምርኮኝነት ወደ ሹመኝነት የቀየሯቸው የቀድሞ ባልደረቦቻቸው የህወሓት ሰዎችን በመሳደብ ውለታ ሊውሉ ቢሞክሩም የረባ ስልጣን ከብልጽግናው በኩል ሳይሰጣቸው አሁን ደግሞ የጡረተኞች ስፍራ በሚል የሚነገርበትን የአምባሳደርነትን ቦታ ላይ ተቀምጠው ስድባቸውን ግን ቀጥሏል። የነጻነት ጦሩ በተለያዩ አካባቢዎች ጥቃቶችን ማድረሱ ተነገረም። በኦሮሚያ ክልል የተፈጸመው ጅምላ ግድያም እያነጋገረ ነው። በቅርቡ ጠቅላይ ሚኒስትር አብይ አህመድ ወደ ወለጋ በርካታ አጃቢዎችን አስከትለው አቅንተው ወለጋን የሰላምና የልማት አደረግ ነው እያሉ ሲናገሩ ሰዎች ያምኗቸው ዘንድ ተመስገን ጥሩነህን ይመስክር እያሉ እንደነበር ይታወሳል። እምቢዶሎም ነበር። ከዚያ በኋላ ወደ ቄለም ወለጋን መጣን። ወለጋን በጣም አስሰነዋል። ያው ስለ ወለጋ ሰላም እኔ ራሴ ምስክር ነኝ። አብይ አህመድና አገዛዛቸው ግን በኦሮሞ ህዝብ ውስጥ ለመሸሸግ ደጋግሞ ሲጥር የሚስተዋል ግን ደግሞ በፓርላማ ሳይቀር ከትግራይ በላይ ያወደምነው ወለጋን ነው እያለም የጦር አውድማ ያደረገው ስለመሆኑ ምስክሮቹ አቶ ተመስገን ሳይሆኑ የችግሩ ገፈት ቀማሽ ራሱ ህዝቡ ነው። የብልጽግና ሰዎች ለሰሜኑ ዘመቻቸው ሰራዊት ባንቀሳቀሱ ማግስት በኦሮሚያ ክልል የተለያዩ አካባቢዎች የተፈጸሙ ጥቃቶችም እየተጠናከሩ ስለመሆናቸው ተነግሯል። ባለፉት 2 ቀናት የተከሰቱ አንዳንድ ክስተቶችም ለዚህ ማሳያ ናቸው። የኦሮሞ ነጻነት ጦር ትናንት ጥቃት እንዳደረሰባቸው ከገለጸባቸው አካባቢዎች መካከል በጉጂ ዞን ቡሌ ሆራ ወረዳ ውስጥ የነበረው አንዱ ነው። በኢሉባቦር ዞን ቡሬ ወረዳ በመንግስት ወታደራዊ ካምፖች ላይ በተከፈተ ጥቃትም የተኩስ ልውውጥ ተደርጎ ጉዳት ማጋጠሙ ተሰምቷል። በምዕራብ ሸዋ ዞን ሜታ ሮቢ አካባቢም በስፍራው የነበሩ አመራሮች ጭምር ይዞ ይጓዝ የነበረ ተሽከርካሪ ላይ የተከፈተ ጥቃትም ሰብአዊና ቁሳዊ ጉዳት ማስከተሉ ተሰምቷል። በክልሉ የታችኛው እርከን አመራሮች ላይ የሚደርሰው ሰቆቃ ቀጥሎ ከቀናት በፊትም በሰሜን ሸዋ ዞን ወረጃ እርስ ወረዳ የወረዳ አመራሮች ታግተው በሚሊዮኖች ገንዘብ ማስለቀቂያ እንደተጠየቀባቸው የሚታወስ ነው። እነ ሽመልስ አብዲሳ በሚገዙት ክልል ሞት ዕለታዊ ሆኗል። መነጋገሪያ የሆነው የአርሲው ጭፍጨፋም ለዚህ አብነት ነው። በምስራቅ አርሲ ዞን ሻርካም ትናንት 21 ሰዎች ቀብር ስነ ስርዓታቸው በጅምላ ተፈጽሟል። ጃዌ ዋጩ በተባለው በዚህ አካባቢም በርካታ መኖሪያ ቤቶችም ተቃጥሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የተገደሉት 22 ናቸው እየተባለ ነው። 21 መገደላቸውን ግን ትክክለኛ መረጃ ደርሶናል ብለዋል። በደረሰን መረጃ መሰረት በሸርካ ወረዳ ጃዊ ቀበሌ ገበሬ ማህበር የካቲት 19 ለ20 አጥቢያም ከሌሊቱ 10 ሰዓት ጀምሮ አንድ ካህን 2 ሴቶችና 18 ወንዶች በድምሩ 21 ንጹሃን ወገኖች ህይወታቸው ማለፉን አረጋግጠናል በማለት 2 ሰዎች በታጣቂዎች ታግተዋል። ሌሎች 8 ሰዎች ጠፍተው የደረሱበት አይታወቅም። ሌሎች 8 ሰዎች ደግሞ ወደ ሆስፒታል ተወስደው ሕክምና ላይ ናቸው በማለትም ተናግሯል። የሶማሌና ምስራቅ አርሲ አህጉረ ስብከት ሊቀ ጳጳስ አቡነ ኤልሳ በበኩላቸው በከንቱ ስለምን ይገድሉናል በማለት ይጠይቃሉ። የብልጽግና መሪዎች ምላሽ ደግሞ ሰላምን ያጣችሁ ከውስጣችሁ ከጭንቅላታችሁ ነው የሚል እንደሆነ ከዚህ በፊት ተሰምቷል። ባለስልጣኖች የዋትሳፕ ስልኮቻቸው ላይ ጥቃት እየተሰነዘረ ነው ሲል ብልጽግና ገለጸም። ያገዛዙ ሹማምንትና ሌሎች ሰዎችን በዋትሳፕ ገንዘብ እየተጠየቁ ነው ተብሏል። የኢንፎርሜሽን መረብ ደህንነት ኤጀንሲ የተቋቋመበት ዓላማም የሀገሪቱን የሳይበር ደህንነት መጠበቅ የሚል ነበር። ይሁን እንጂ ባለስልጣናትን በክፉ የሚያነሱ ዜጎች ያላቸውን ሰዎች ስልክ እየጠለፈ ከማዳመጥና ሰዎች ሲታሰሩ ስልካቸውን ከመበርበር ውጭም የረባ ተግባርን ሲያከናውን የማይታወቀው የአገዛዙ የሳይበር ስለላ ክንፍ አሁን ደግሞ የብልጽግና ባለስልጣናትን በዋትሳፕ አማካኝነት ጥቃት እየተሰነዘረባቸው ነው ብሏል። ሰፊ የሳይበር ጥቃት ያለው ይህ የዋትሳፕ ጥቃት ከፍተኛ የመንግስት ባለስልጣናትን ጨምሮ በውጭ ሀገር የሚኖሩ ተማሪዎችን፣ የኢንተርኔት ትምህርት የሚከታተሉ ግለሰቦችንና ተጽዕኖ ፈጣሪ የሆኑ ታዋቂ ሰዎችን ኢላማ ያደረገ ነው ሲልም ገልጿል። ዘመቻው የፖለቲካ ፓርቲ ደጋፊ በመምሰልና የፓርቲዎችን አርማ በመጠቀም ይህን ሊንክ በመጫን ለፓርቲያችን ያለዎትን ድጋፍ ይግለጹ ወይንም የምርጫ ቅስቀሳ ቡድናችንን ይቀላቀሉ የሚሉ አሳሳች መልእክቶችን
ሊንኮችን መላክ ይገኝበታል ብሏል። ዜጎች ከቁም ነገር ያልቆጠሩትን ምርጫ የኢንተርኔት ሰርሳሪዎች ትኩረት የሳበ ለማስመሰል የሞከረው የብልጽግናው ተቋም ስለ እጩዎቹ ዝርዝር ወይንም ደግሞ ስለ ምርጫው ቅድመ ሁኔታዎች መረጃ እንደሚሰጡ የሚገልጹ ሊንኮችን ጥቃት አድራሾቹ እየላኩ ነው በማለት ዓለም አይንና ጆሮን የተከለበት ምርጫ ያለ ለማስመሰልም ጥሯል። በውጭ ሀገር የሚማሩ ወይንም በዲጂታል የትምህርት ፕሮግራሞች የተመዘገቡ ተማሪዎችም በተለየ ሁኔታ ኢላማ ተደርጓል የሚለው ኢንሳም ጥቃት አድራሾቹ የግል መረጃዎችን ለመስረቅና የዋትሳፕ አካውንቶችን ለመቆጣጠር ሲሉ ከዩኒቨርሲቲ የተላኩ ይፋዊ መልእክቶችን በማስመሰል የቪዛ እድሳትን፣ የትምህርት ክፍያ ቅናሾችን ወይንም የፈተና መረጃዎችን የሚጠቅሱ ሊንኮችን ይልካሉም ብሏል። እነዚሁ ጥቃት አድራሾች ወደ ባለስልጣናት የዋትሳፕ አካውንት ሊንክ በመላክ እንደዚሁም የባንክ አካውንት መረጃዎችን በመጠየቅ ገንዘብ እንደሚጠይቁም ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።